እንዴ ዶሮ እየጮህ ያለው አንተ ጋር ነው ዴቭ? ገናን አናከብርም የጌታችንን ልደት የምናከብረው ከኦርቶዶክስ ተዋሕዶ ቤተክርስቲያን ኮርጀን ነው ያሉት ፕሮቴስታንቶች የአይላፋት ዝማሬንም ኮርጀውናል። ያንን እርዳታ ከነሱ እንትን እያለ ማምጣት ጀመረ። ሐሰተኛ ነቢያቶች በጎንደር ያሴሩ ሴራ በማህበረ ቅዱሳን አማካኝነት ተጋልጦባቸዋል። ለሌላ ጊዜውም ትምህርት እንዲሆነን ይህ ሴራ ምንድነው የሚለውን እናያለን። በዛሬው መርሃ ግብራችን ላይ ሰብአ ሰገል ማን ናቸው የት ሀገር ሰዎች ናቸው የሚለውንም ጨምረን እንዳስሳለና ቆይታችሁ ከኔ ጋር እንዲሆን መልእክቴ ነው። አጠር ያለሽ ቆይታ ነው የምናደርገው በዛሬው ቆይታችን ላይ። ሰላም ውድ ኦርቶዶክሳውያን እንኳን አደረሰን አደረሳችሁ። ያስተምሩናል ይገስጡናል ያልኳቸውን ቪዲዮዎች ያቀርብ ያለው እነሱን እያየን እየተማማርን እንቆያለን። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ተወዳጆቹ መምህራኖቻችን ለገና በዓል እንኳን አደረሳችሁ መልእክት አስተላልፈዋል። መጀመሪያ የነሱን መልእክት እንስማ። ዲያቆን ሄኖክን ፈላልገን አግኝተነዋል። እንኳን ለዘንድሮም የገና በዓል እንዲሁም ለአላፋት እኔም እየመደብኩኝ እኔም እንደዚሁ እያሳገርኩኝ ወደ ትምህርተ ወንጌል እንሰጣቸዋለን። ቅድም እንዳልኳችሁ ከበዓላት ሲመጡ ደግሞ በጉባኤ ኩፖን በማዘጋጀት ለምሳሌ ከ2000 በላይ ኩፖን አዘጋጅተን ነበረ። ለግቢ ጉባኤዎች እየላክን ከነሱ እየገዙን ለህዝቡ ከዚሁ ለህዝቡ እየሸጥን እንዲያደረግን አሁን 140 አካባቢ ነበሩ የከረሙት። ይህን ሰሞን ግን በተፈጠረው ችግር ምክንያት እስከ 70 የሚደርሱ ኦርቶዶክሳውያን ወደዚህ መጥተዋል። በየዘመናቱ ቤተክርስቲያንን ከአገልግሎት ለማዘግየት የሚወረወረው የሰይጣን ፍላጻ አይነቱ ይለያይ እንጂ ሁሌም ይኖራል። የዚህ ሁሉ ውጊያ ዋና ዓላማ ምዕመናንን ከመንጋው ህብረት ለይቶ ለምድ ለለበሰው ተኩላ ለመስጠት ምዕመናን እራሳቸው የምታገለግላቸውን ቤተክርስቲያን በማጥፋቱ ሂደት ውስጥ እንዲሳተፉ ለማድረግ ነውና ሁላችንም በእርዳታ ስም ስለሚደረገው ይህን መሰል ደባ የማህበረ ቅዱሳን ቴሌቪዥን አባላቶችን እጅጉን እናመሰግናለን። ነገሮችን በጥልቀት በመመርመር ሐሰተኛ ድርጊቶችን ለህዝብ ይፋ በማድረግ ብዙ ሰዎችን በሐሰት ከመነዳትና ከመጭበርበር እያዳናችሁ ስለሆነ ለናንተ ክብር ምስጋና አለን፣ ታላቅ አድናቆትም አለን።